ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትና ቡዜ ወደ መጨረሻ ላይ ወደ ህግ ቦታ እንሂድ ስትላት ነበረ ሩታም ደግሞ እሺ ይሻለናል፣ እንዲሁም ህግ ይፍረድን ብለው ወደ ህግ ቦታ ሄደው ነበረ። ግን እንግዲህ ሶሻል ሚዲያ ላይ በቲክቶክም በዩቱብም በፌስቡክም ሩታና ኤፍሬም ታስረዋል የሚባል ወሬ በጣም በብዛት እየተሰራጨ ያለው ማለት ነው። እንዴት ነው ሩታና ኤፍሬም ሊታሰሩ የሚችሉት ማለት ነው? ሁለተኛ ደግሞ ቡዜ ምን ሀቅ አላትኝ? ሩታ አብርሽን እንዴት ነው እንደዚህ ነገር ልታደርግበት የምትችል? ግን እንዴት ነው የህግ ቦታዎችስ ወይም እንግዲህ ይህን ነገር እኛ እናውቃለን ብለው ከቦታ የተቀመጡ ሰዎች እንዴት ነው ቡዜን ሊያምኗት የሚችሉ? በነገራችን ላይ አሁን ህጎችም ሆነ ምንም ሆነ ለሀቅ ብዙ ጊዜ እናያለን በሶሻል ሚዲያ ማለት ነው። እና ለሀቅ ለምንድን ነው የቆሙት? ሩታና ኤፍሬም እንዴት ነው የሚታሰሩ? ሩታ እንዴት ነው አብርሽን የሆነ ነገር ልታደርግበት የምትችል? እና እንዲሁም ህጉ የሚፈርደው ለሩታና ለኤፍሬም ነው እንጂ እንዴት ነው ለነ ዳኒ ለነ ማናትች ውሽሜት ለነ ሄርሜላ ለነ ቡዜ እንዴት ነው እናንተ ልክ ናችሁ ብለው ሩታንና ኤፍሬምን ሊያሳስሯቸው የሚችሉ? ይሄ ነገር ግን እንዴት ነው? ወዴትስ እየሄደ ነው? እኛ እኮ ይሄ ነገር ቀልድ ነው እያልን ዝም ብለን እየሳቅነ እያሾፍነ ሩታ እንደዚህ ነገር አታደርግም እያልን እየተከራከርን ነው። እነሱ ግን ነገሩን በነገራችን ላይ አንዳንዴ ምን መሰላቸው እነሱ የእውነት ሆነው ሲያመጡልን እኛ ደግሞ ብዙ ጊዜ ዩቱበሮችን ቲክታኮሮችን ስለሚዋሹ ፕራንክ ስለሚያበዙ የሆነ አንዳንድ ቀልድ ስለሚያበዙ ትክክለኛ እውነተኛ ቢያመጡ ሁሌም ውሸት ነው የምንላቸው ማለት ነው። እና እንግዲህ ሩታና ኤፍሬም ካልቸሪ ገብተዋልኝ ታስረዋልኝ። ባለፈው ሩታ ታስራ ነበረ። ስለዚህ አሁን ደግሞ ሁለተኛ ክስ ስላለባት አትወጣም ምናምን እያሉ ነው ማለት ነው። እናማ ሲያምራችሁ ይቅር ማለት ነው። እናንተ እንደዚህ እያላችሁ የምታናፍሱ ሰዎች፣ ይህን ነገር የምታወሩ ሰዎች መቼም ቢሆን መቼም እነግራቸዋለሁ አስረግጬ ማለት ነው። ሩታ ታሰረች ማለት ሩታ ታሰረች ማለት እኔ ብቻ ምን እንደምላቸው አላውቅም። እና ቤተሰቦች ሩታ መቼም ቢሆን አትታሰርም ማለት ነው። የምታሰር ያለባት ቡዜ ዳኒ፣ አንደኛ ዳኒ አራጋቢ ነው፣ ሁለተኛ ደግሞ ማናት ውሽሜት ናት። ውሽሜት ሁለተኛ በሰው ትዳር የገባች፣ ሶስተኛ ደግሞ ቡዜ ያው የሩታ ቀደም ብያለውና የቆየ ቂም ስላለባት ለዚያ ነው ከልጁ ላይም ከሩታ ላይም የምትጮኸው። ደግሞ ሁለተኛ ደግሞ ያው ትንቃታለች እና ሩታ ናት እንጂ ሰው ማሳሰር ያለባት። እና የህግ አካላቶችን ቢሆን ይህን ነገር እንደ እውነት አድርጋችሁ ፈርዳችሁ እውነት ከሆነ ይሄ ነገር እኔ እንደማስበው ሩታ እንደማትታሰር ነው። ሁለተኛ ደግሞ ስራ እንደሚሰሩት ነው። ግን በፌስቡክም ገባ ስትሉ ኤፍሬምና ሩታ ታሰሩ ነው የሚል፣ በቲክቶክም ስትሄዱ ሩታና ኤፍሬም ታስረዋል የሚባል ወሬ ይመጣሉ። እነዚህ ሰዎች ግን የት እያመጡት ነው እንዴ? የት እየደወላቸው ነው የምታመጡት? እነሱ ስራ መስሎ የሚሰሩት ያስታውቃሉ እኮ። ሁለተኛ ደግሞ አብሬሽን ያልታመሙ እየታለ እየተናገረ ነው። ሶስተኛ ደግሞ ዞሮ እንግዲህ ዛሬ ያው ሁሉን ነገር የምንሰማ የምናይ ይሆናል። እንግዲህ ቡዜ ወንድሜ ታሟልኝና እነሱ ደህና ነው እያሉ እየተናገሩ እሱ ግን አይናገርም አይጋገርም የሚመራው በሰው ነው ብለው የሆነ ነገር ካረጉ ኦኬ ሩታ ያው መታሰር አትታሰርም። ግን ቢሆንም ሩታ ደህና ነው። አሁን አብርሽ አሁን ፖሊሶች ራሱ ወይም ባለ ህግ ቦታዎች ቢጠይቁት ምንድን ነው እነሱ ያሉህን ነው በል የሚባል ካለ አዎ ካለ ኦኬ የሆነ ነገሩ ወደ ሩታ ሊፈርድ ይችላል። ግን ብዙዎች ማለት ነው እኔ እንጃ ሩታን እንዴት እንደሚጠሏት፣ ሩታን የሆነ ነገር በቃ እንድትሆንላቸው ይፈልጋሉ ማለት ነው። እና አብርሽ ደግሞ ግን ህግ ቦታ ቀርቦ እኔ ደህና ነኝ ያኛውን ህይወቴ ያው ትቼ ነበረ፣ አሁን ግን ከሚስቴ ጋር ታሪቅ ያለን ብሎ በትክክል እንደ እውነተኛ እንደ ኖርማል ሰው ከተናገረ የሩታ ትታሰርም፣ ሩታ ነጻ ትወጣለች። እኔ በቃ ያችኛዋን ፍቅረኛ ውሽማ ሆናት አይደለም ያችኛዋን ውሽማዬን ስለማልፈልጋት እና በቃ ለእነሱ መልስ ስለማልሰጥ ነው ብሎ ከተናገረ ያው እነሱ ናቸው የሚታሰሩ። እና ዞሮ ግን መቼም እስቲ ሩታየው ፈጣሪ ከአንቺ ጋር ይሁን፣ ልጁንም እንደዚህ ባታንከላቱት በጣም አሪፍ ነው። አብርሽ ደግሞ አንተ ሀቅ ማውራት አለብህ። አንገትህን ሳትደፋ ሳታቅለሰልስ የሆነ
ፍዝዝ ድንግዝ ሳትል ማለት ነው። ሚስትህ እውነት የምትወዳት ከሆነ የምታፈቅራት ከሆነ መኪና ለምንድነው የማትነዳ ትባላለህ። ብዙ ጊዜ አሁን ይሄን ነገር ሁላ ይጠየቃልና ቡዜ ትናንትና እንግዲህ ወደ ህግ ቦታ እንሄድ ብላለች። እስኪ ዛሬ ደግሞ ምን እንደሚፈጠር አላውቅም። የሶሻል ሚዲያ ወሬ ነው የሚናፈስ ነው ወይስ እንዴት ነው? ግን አታናፍሱ ማለት ነው። ወላይ አታናፍሱ። እንዲሁ የሆነ ቤተሰብ ያያል ብዙ ብዙ ነገሮች አሉና ይሄ ነገር ሰው ይደነግጣል ብላችሁ አቁሙ። ግን ውሸት ነው። ሩታም አልታሰረችም፣ ኤፍሬም አልታሰረም። የሚታሰር ማንና ማን ነው? ዳኒ፣ ቡዜ፣ ያነ ደግሞ ዴብ ውሽሚት አታዝ በተለይ ዳኒና ውሽሚት መታ በተለይ ቡዜ እኔ ብትታሰር ደስ ይለኛል ማለት ነው። እንዲሁ ከሶሻል ሚዲያ እሷን እልም ማድረግ ነበረ አድርጎ የሚያረጋት። ቂም ከኛ ጋር ቂም አለሽ ከሩታ ጋር ነው ወይስ እንዴት ነው ማለት ነው? ስለዚህ ደግሞ አንቺ አንደኛ ትልቅ ነሽ፣ እንደ ትልቅ መምከር፣ እንደ ትልቅ ሆነሽ ሽማግሌ መቀመጥ እንደዚያ ነው እንጂ ከነሱ ጋር እኩል ሊሆን ማለት ይሄ በጣም ሸም ነው። እና ሩታዬ ፈጣሪ ጠብቅሽ። ዞሮ አንቺ አትታሰሪም፣ አንቺ ታሰርሽ ማለት አብርሽ እኮ ለብዙዎቻችን አይዲያ የሰጠ ነው። ስለዚህ ሩታና ኤፍሬም ናቸው የታሰሩ። ሲያምራችሁ ይቅር። እኔም እኮ እውነት መስሏችሁ ነው እኔ እንደዛ አወራ የነበረ። ወላሂ ሩታ ከታሰረች ማለት ነው የሆነ ድራማው እያበቃል ወይም በቃ እነሱ ከማን ጋር እንትን ቢሰሩ አያምርባቸውም። አንደኛ ካራክተር እኮ ሩታ ናትኝ ማለት ነው። እና ግን ብዙዎች ወይኔ ለወንድ ሲያሽቃብጡ ቢስሚላ። እኔ እኮ ለምንድን ነው ግን ለወንድ የምታሽቃብጡ? ይሄን ያህል አብርሽ እየደነ ይሁን ብቻ ስለቴን አስገባለሁኝ። ቱ እሱ ምንም አልሆነም። እሱ እኮ ደህና ነው። እሱ ማለት የወር በወር ደመወዝን እየበላ ነው ማለት እንደዚህ ፍዝዝ ድንግዝ ቢልም ዞሮ ዛሬ የምናይ የምንሰማ ይሆናል። እንግዲህ ነገሩ እውነት ሆኖ ከሩ ወደ ህግ ቦታ ከሄዱ ህጉ ደግሞ ወይም ለሩታ ወይም ለነቡዜ ወንድም የታሟልና ሚስቱ አሰጠኝም እኔ የሆነ ቦታ ልውሰደው ብትላቸው እኮ አንደኛ ህጉ የት ቦታ ነው የምትወስጂው? ከጠንቋይ ወይም ከዚህ ካፈዝዝ ካደንግዝ ከምትሉት አንድ ጠንቋይ ደግሞ መጥቷል። ከዚያ ከሆነ ቡዜ ናት የምትታሰብ ማለት ነው። ግን ወደ ጠበል ቦታ እኔ ልውሰደው፣ ሚስቱ ደግሞ ሩታ ደግሞ አልሰጥም ብላለች ካሉ ኦኬ ሩታ አንድ ቀን ምናምን ነገር ልትታሰር ትችላለች ማለት ነው። ግን ዞሮ እኔ ሚስቱ ነኝ፣ እኔ የፈለግኩትን ማድረግ እችላለሁ፣ ማንም አያገባውም ብላ ሩታዬ ከደመደመች፣ አብርሽም ደግሞ እኔ ሚስቴን ነው የምመርጥ፣ እኔ ደህና ነኝ፣ ከልጄ ጋር ነው መኖር ካለ ምንም ማድረግ አይቻልም። ቀላችሁ ትቀራላችሁ። እና ስለዚህ ዳኒም እንግዲህ ዛሬ በቲክቶክ መጥቶ ያው አንበሳ ምናምን ነገር ወርዶለታል መሰለኝ። ችግር የለም እኔ አብርሽን አድነዋለሁ ምናምን እያለ ደግሞ እየቀለማመደላቸው ነበረ። አይ እናንተ ብር እኮ የማይሰራው ነገር የለም። ብር የማይሰራው